ችግር የለውም ወርቅዬ። አኒተ ግሬስዬ እግዚአብሔር ቆንጆ ተባረኪ። በጥሩ ድምፅ በእርጋታ በቃ ልብ ውስጥ በሚገባ ንግግር ስለተናገረሽ በጣም እናመሰግናለን። እንወድሻለን። እኔ አብርሶ ወድሻለሁ የኔ ቆንጆ። ተባረኪ። በዚህ አፍሽ ስላብራራሽ አሜን። ሀና ጥሩ አስተያየት ነው የሰጠሽው። ጥሩ ነው የተናገርሽው። ተባረኪ የኔ እናት። እግዚአብሔር ይባርክ። ሀና ሚዩትሽን አንሽና ተናገሪ። ተባረኪ። እግዚአብሔር ይስጥሽ። ሀና ሚዩትሽን አንሽና ተናገሪ። ሀና ቅድም እሷ እየተናገረች ስለሆነ ነው ያቋረጥንሽ። ተናገሪ። አሁን ጨርሳለች። እያወራች ስለሆነ ነው። ሀሳብሽን ስጪ ሀና። አይ ሚዩት ነች በቃ። እሺ አለምሸትዬ፣ እስቲ አንቺ ደግሞ አልተሰማሽ። እኔም ልላት ነበር። በቃ አውሪ አለምሸት። አሁን ለሰጠችው ልጅ እግዚአብሔር አምላክ ልብሽን አይቀይረው የኔ ቆንጆ። ተባረኪ። ማርያምን በጣም ደስ በሚል ሁኔታ ነው ያስረዳሽው። እግዚአብሔር አምላክ ዘመንሽ ይባረክ። የሰው ደስታ የሚያስደስታችሁ በሙሉ ከፍ በሉ። እግዚአብሔርን ለሚሳደቡት፣ ለሚተቹት፣ ብዙ ነገር ለሚያደርጉት ልቦና እግዚአብሔር አምላክ ይስጣቸው። ገና ከመከፈቱ ነበረ፣ ገና ቪዲዮ ከማለቁ ነበር ውርጅብን ሲወርዱባት የነበረና ለሚሰድቡ ማስተዋል እግዚአብሔር አምላክ ይስጣቸው። እነዚህ ልጆች እኔ እንደማቀው እንደማያቸው እንደማይለያዩ ነው። በእርግጥ ስህተት ሊኖሩባቸው ይችላል በድራማው። እሱን እያረመን እያስተካከልን ብንሄድ፣ ባንሳደብ፣ ባንነቅ። በተለይ ደግሞ ኔትወርክ ኔትወርክ አያስተምር ሁለቱ አንድ ፍሬጆች ናቸው። እግዚአብሔርን የናይሚዬ ታላላቅ ነው እንጂ የሃይሚና የብሩኬ ታናሽ አለ ብዬ እዚህ ቲክቶክ ላይ አልገባም። እኔ በጣም ኔትወርክሽ እያስቸገረ ነው አለምሸት። ልጆች ነው ማያቸው በቃ ከልጆች አይደለም ሃይሚና ብሩኬ እኛ የነሱ ታላላቆች ነን በብዛት። እኔ ታናሽ አለ ብዬ እዚህ ቲክቶክ ላይ ስደት አለ ምናሸክም የሆነ ህይወት በማንጓጠጥ ሰው ላይ እየሰሩ እንትን የሚደብረን ከሆነ ከፍተን ቪዲዮን ላይክ ሰተን ኮመንት፣ ጥሩ ኮመንት ከስድብ ጋውቴት ጥሩ ይወጣል ይባል የለ። እስኪ ረገም ብለን መጨረሻውን ብናይ እኛ ቆይ ፈራጅ ያደረገን ማን እንደሆነ አላውቅም። ፈራጅ እግዚአብሔር ነው። ሰው ሊፈርድ አይችልም በሰው ላይ። ግን መጨረሻ ብንታገል ብናያቸው በቃ መጨረሻውን ብናይ። እነዚህ እኮ ቀላል አይደለም። አብሮ የመጡ ተያይዘው እኮ የመጡ ተያይዘው ያደጉ። እኔ ምስላት ትንሽ ምስላት ልጅ ናት ሃይሚ በጭንቅላቴ ውስጥ ያለችው ማለት ነው። እዚህ ስደቶኛ ስለሚይዝ ነው ማውቃት። ስለዚህ እስከመጨረሻው ብናያቸው ባንቺ ለስድብ ለትችት እንደ ለመዘግዘቅ የሆነ ነገር ባንተኩት በቃ ፈጥነን በቃ ችኩራችን ቅድም ላይ ገርሞኛል። ፈጥነን ለመሳደብ ፈጥነን ለመተቸት አንደኛ ሆነና ይሄ ነው እኛንም እየጎዳልን ወደኋላ እያስቀረን ያለን። ስለዚህ ከእግዚአብሔርም ባንወጣ ሰውንም ባናሳልፍ ቆም ብለን ብናስብ ብንገነዘብ ነው የማስበው። እግዚአብሔር አምላክ ልጆችን ይጠብቃቸው። አሜን። ያዩ ማቃለው እመብርሃን ወላዲተ አምላክ የጭንቃ ማርበት ይጠብቃቸው፣ ክፉ አይንካቸው። ጠላት ደግሞ ካለ እድገት ይኖራል። የተኛ ሰው ካለ እድገት ይኖራል ብሏል እኮ ብሩኬ። የተኛ ሰው ማን ይነካዋል? የሚሰራውን ሰው ውርጅብኝ ስድብ አለ። የተኛ ዝም የሚለውን ሰው ማንም ፊት አረጉ። እነዚህ ደግሞ እየሰሩ ነው። እግዚአብሔር አምላክ ክፉ ነገር ይሰውራል። በሽታ አያግኛቸው፣ እንቅፋት አይምታቸው፣ ትልቅ ደረጃ ይድረሱ። ቤተሰብን የሚጦሩ እናትን የሚጦሩ ራሳቸውን አውጥተው እያደጉ የተሻሻሉ ያሉ ልጆችን ጥሩ ኮመንት እየሰጠን በጸሎት ሙስሊም በዱዓ ክርስቲያን ደግሞ በጸሎት ሁላችን እግዚአብሔር እንዲጠብቃቸው ጸሎት እያደረግን መጨረሻ መቋጫውን እንየው። ደግሞ እግዚአብሔርን ብሩኬና ሃይሚ መቼም አይለያዩም። አብረው ያደጉ ልጆች ናቸው። እስከ መጨረሻ ደግሞ እስከ እርጅና ዘመናቸው አብረው ይኖራሉ። ተስፋችሁን ቁረጡ። ይለያያሉ ብላችሁ በፎቶ ብሩኬና ፍቅራችሁ የምትጠብቁ ካላችሁ አታስቡ። መቼም አይለያዩ።
ብሩኬ የሃይሚ ሃይሚ የብሩኬ ግን በቃ ብንታገስ ብዬ አስባለሁ። ካጠፋው ይቅርታ። እሺ መሳዬ ምንም ማስተያየት የለኝም። በቃ ሰማሁ። በቃ ዛሬ ምንም አልናገርም። እሺ አየለች ሚዩትሽን አንሺና አውሪ። ወይ ሀናን እኔ ገና አሁን ነው የገባሁት። አሁን ነው የሰማኋት ማለት ነው። በቃ ስራ ከሆነ እንግዲህ እንደ ሌሎቹንም ዝም ብለው እየተከተሉ አይደል በሚሰሩት ልክ እኛም ዝም ብለን እናያቸው እላለሁ። እኔ አላውቅም፣ እግዚአብሔር ነው የሚያውቀው። ስራም ሆነ ምንም ስራ ከሆነ እንግዲህ ይስሩ። ሌሎቹስ መጥፎ ስራ እየሰሩ እየደገፏቸው አይደለ ልጆቻቸውን። እኛም እንደነሱ እስኪ መጨረሻው እንደዛ ይሻላል ብዬ ነው የማስበው። ግን አንዳንድ ጊዜ በየገዝቱ እየሄድን የማይሆን ነገር አስተያየት ባንሰጥ ጥሩ ነው ማለት በልጆቹ ዝም ብለን መከተል ነው። ቪዲዮዎችን እያየን ነው። የአንዳንዶቻችሁ ስም የደረሰን ቪዲዮ አለ። ግን ዝም ብላችሁ አስተያየት በምታዩት ነገር ስጡ። ግን መጥፎ አስተያየት አትስጡ ባካችሁ። ይሄ ቀን ያልፋል፣ ያስተዛዝባል። ካፋችን ለሚወጣው ነገር እንጠንቀቅ። ማለት በቃ የክፉዎች ተባባሪ ባንሆን ራሳችንን ብንሆን በራሳችን ማለት ካልገባን ደግሞ የገባውን ሰው በስርዓቱ መጠየቅና መረዳት፣ ሳንረዳ ባየነው እንደ ወረደ ብቻ እንትን ባንል እና ነገሮችን በሚዛኑ ብናስቀምጥ የዛሬም ቅድም ብያለሁ። የዛሬም ብቻ ሳይሆን ልጆቹ የመጡበትን መንገድ በማስተዋል ብናይ ይሄ ድራማ ራሱ ከተጀመረ ከመስከረም 25 ምናምን አካባቢ ነው እንግዲህ እሷ ደብዳቤ ጽፋ እንትን ያለችው እና ከዛን ጊዜ ጀምሮ እያየነው ብንመጣ ስራ ባይሆን ኖሮ ደግሞ ከዛን ጊዜ ጀምሮ እስካሁን ድረስ ልጆቹ እንደዚህ እንትን አይሉም። ግን ደግሞ ገጸ ባህሪ የተሰጣጡትን ነው የሚጫወቱትና አሁን ይሁን እስቲ ከሆነ ይሁን እስቲ ሳይሆን ነው ትክክለኛ ስራ ነው። ይሄንን በደንብ ማመን ያስፈልጋል። ስራ ደግሞ ሲሆን ሁለቱንም ደግፈን ሁለቱንም እጅ ለእጅ ይዘን እንጂ አንዱን ጥለን ረግጠን ባንዱ እንትን ላይ ቆመን አንዱን እያሞገስን ነገ ብሩኬ የሆነ ነገር ሲላት ሃይሚን እንደገና ተመልሰን ብሩኬን እያሞገስን ሃይሚን እየጣልን ሳይሆን ሁለቱም በሚሰሩት ስራውን ብቻ ገጸ ባህሪውን ብቻ መተቸት። ከዚያ ውጭ ልጆቹ የኛ ልጆች ናቸው፣ ያየናቸው ያደጉ ናቸው እና በየገስቱ የሚወራው የተለያየ ነገር ነው። ግን አቋም ሊኖረን ይገባል። ለምን ብዙዎቹ የሚሰሩትን